በወላይታ ሶዶ ዩኒቨርሲቲ ለሁለት ወራት ሲሰጥ በነበረው ስልጠና ተማሪዎች ትምህርታቸውን ካጠናቀቁ በኋላ ሳይቸገሩ በገቢና ጉምሩክ ሕጎች ዙሪያ ግንዛቤ ኖሯቸው ተግባራትን እንዲከውኑ ለማድረግ መሆኑ ተገልጿል። ተመራቂ ተማሪዎች ቀጥታ ወደ ስራ ዓለም የሚገቡ ስለሆነ የታክስና ጉምሩክ አዋጆች ላይ፣ ደንቦች ላይ፣ መመሪያዎች ላይ የጠራ ግንዛቤ ኖሯቸው ነገ ስራ ዓለም ሲቀላቀሉ ይሄንን ይዘው በቀላሉ ሳይቸገሩ በሚሰማሩበት መስክ ላይ በቀላሉ መፈጸም እንዲችሉ ይህንን ታሳቢ በማድረግ የተዘጋጀ ነው። ይሄም ለ8 ሳምንታት በተማሪዎች ከመደበኛ ትምህርታቸው ጎን ለጎን በየቅዳሜ በየሳምንቱ ይህንን ተከታትሎ ለ8 ሳምንታት ተከታትሎ የጨረሱበት ነው። ለዚህ ደግሞ በዚህ ፕሮግራም ላይ ለተሳተፉት ሰርቲፊኬትና የተሻለ ውጤት ላስመዘገቡ ሽልማት የተሰጠበት ፕሮግራም ነው የነበረው። የጉምሩክን ሕግና የታክስ ሕግን ደሞም የኮንትሮባንድ አስከፊነትን ለማስገንዘብ ደሞም ለነገ ግንዛቤ የተፈጠረ አመለካከቱ የተቀየረ ዜጋ ለመፍጠር ታስቦ አምና የተጀመረ ነው። አምና በእኛ ቅርንጫፍ ሐዋሳ ዩኒቨርሲቲ ላይ ነው ያደረግነው። 50 ተማሪዎች ላይ የተደረገ ነበር። 50ዎቹም ሙሉ በሙሉ ስልጠናውን አጠናቆ በተገቢ ሁኔታ ሰርቲፋይድ ሆነዋል። ተማሪዎች ትምህርታቸውን አጠናቀው ወደ ማህበረሰቡ ሲቀላቀሉ ከስልጠናው ያገኙትን እውቀት በመተግበር ተጽዕኖ በማምጣት ለለውጥ መስራት እንዳለባቸው ተጠቁሟል። 100 ተማሪው ነው እዚህ ስልጠናውን የወሰደው። ከ100ኑ ወደ ማህበረሰቡ ሲቀላቀሉ ተጽዕኖ ያመጣሉ፣ ለውጥ ያመጣሉ፣ ለራሳቸውም ግንዛቤ ይፈጥራሉ፣ ኮንትሮባንድን ይዋጋሉ፣ የመንግስትን ገቢ ወደ ካዝና መግባት ያለበትን ነገር እንዳይገባ የሚደረገውን ትግል ይታገላሉ። የሀገራችን የታክስ ስርዓት ግንዛቤ በጣም ጉድለት አለ። ሰፊ ጋፕ ነው ያለው። ይህንን ጋፕ በደንብ ይሸፍናል። በእውቀት ላይ የተመሰረተ ስራ ይሰራሉ። ነገ በተሰማሩበት መስክ ላይ ስለ ታክስ የሚነሱ ነገሮችን በአግባቡ ወደ መስመር እንዲመጣ ያረጋሉ። ለሌላውም ዜጋ ግንዛቤ ይሰጣሉ። ስልጠናውን የሰጡት የወላይታ ሶዶ ዩኒቨርሲቲ መምህራን ለተማሪዎች የታክስና ጉምሩክ ሕጎች ላይ ዝርዝርና መሰረታዊ እውቀት እንዳገኙ ገልጸዋል። ልክ ስልጠናው መጀመሪያ አካባቢ እንደታቀደውም ጭምር ተማሪዎች በታክስና በጉምሩክ ሕጎች ላይ መሰረታዊ የሆነ ግንዛቤ አግኝተዋል። ተማሪዎች